ጧት ላይ የሚቆምላቸው ወንዶች ባለትዳሮች ብቻ ናቸው። አንዱ ክላይንቴ ዛሬ ባለትዳር ነኝ ግን ጧት ብልት አይቆምም ማለት ጧት ብልት የመቆም ነገር ማለት ነው ከሪሌሽንሺፕ ስታተስ ጋር የሚያገናኘው ነገር አይደለም። ሲንግልም ሆንክ ባለትዳርም ሆንክ ጧት ላይ ብልት ይቆማል። ጭንቀታም ሆንክ አልሆንክም ጧት ላይ ብልት ይቆማል። ስራ ዋልክም አልዋልክም ጧት ላይ ብልት ይቆማል። ጧት ላይ ብልት የሚቆመው ማለት ነው ወንድ ስለሆንክ ነው። ጧት ላይ የቆመ ለግንኙነት ቢሚል ከሆነ የምትፈራው የተጨነክበት ደስ ያላሰኘ የማትፈልገው ነገር አለ ማለት ነው። ስነ ልቦናዊ ነው። ጧት ላይ ብልት የማይቆምበት ምክንያቶች ማለት ነው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ችግር ካለ ነው። እነሱ ችግሮች ካሉ መታችሁ ቼክ ተደርጋችሁ መታከም ያለባችሁ ነገሮች ናቸው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል ለምትመጡ በሬ ሁሉ ጊዜ ክፍት ነው። ባይ ትልቁ የመራቢያ አካል ብልት አይደለም ጭንቅላት ነው። እዚህ ጋር ሰላም ያልሆነ ነገር ካለ ታች አይሰራም። ጭንቅላት የሆርሞን ፕሮዳክሽናችንን ትዕዛዝ የሚሰጠው ምን ያክል ሆርሞን ታመርታለህ፣ መቼ ታመርታለህ የሚባለውን ነገር አድርጎ ለግንኙነት የሚጠቅመን ሆርሞኖች እንዲሰሩ እንዲመረቱ ትዕዛዝ የሚሰጠው ጭንቅላት ነው። ሁለተኛ ከነርቭህ የሚለቀቁ ፈሳሾች አሉ። እነሱ በስንት ሰዓት ነው የምትጨርሰው፣ ቶሎ ትጨርሳለህ ወይ ሰዓትን ትጠብቃለህ ወይ የሚባለው ነገር የሚወስኑ ናቸው። እነሱ የሚለቀቁት በጭንቅላት ትዕዛዝ። ሶስተኛ ለግንኙነት ዝግጁ እንድትሆን የሚያደርግህ ጭንቅላት ነው። ጭንቅላት ሲፈልግ፣ ጭንቀት ሳይኖርበት ሲቀር፣ ሳይደክመው ሲውል፣ ተኝቶ ሲያድር፣ ሌላ የሚያስጨንቀው ነገር ሳይኖረው ግንኙነት ላይ ጎበዝ ትሆናለህ። ጭንቅላትን በተቻለ መጠን ጠብቀው፣ ጭንቀት እንዳይኖርበት አድርገው። ስፖርት ስራ፣ አመጋገብህን አስተካክል፣ ከአደንዛዥ እጾች፣ ከአልኮል፣ ከሌሎች ነገሮች ራቅ እና ሄልዚ የሆነ ላይፍ ስታይል ለመኖር ሞክር። ስትረስህን ማኔጅ አድርግ። አልሆንም ካለ አልቻልኩም ካለ እነዚህ ሁሉ ላይፍ ስታይሎች ኖሮ ግን አሁንም ቶሎ መጨረስ የስንፈተ ወሲብ ነገሮች ካሉ መታከም ትችላለህ። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላለህ። ሁሉ ጊዜ እጠብቅሃለሁ። እኔ ሐሙስ አድርጌ ቅዳሜ ነው ሁለተኛ ዙር ማድረግ የሚችለው የሚባለው አንዱ ቪዲዮ ላይ የተደረገው ኮመንት ላይ 115 ሪፕላይ አለው እና እኔ ትክክለኛ ሪፕላዩን ልስጥ። አንድ ወንድ የመጀመሪያ ዙር ከጨረሰ በኋላ ለሁለተኛ ዙር ዝግጁ የሚሆንበት ሰዓት ሪፍራክተሪ ፔሪድ ይባላል። ነገር በብዙ አይነት ነገሮች ይወሰናል። አንደኛ እኛ ኮንትሮል የማናደርገው እድሜ የምንለው ነገር ነው። ብዙ ጊዜ 18 እና ከዛ በላይ የሆኑና የመጀመሪያ 20 ዓመቶቹ ላይ ያሉ ወንዶች ብዙ ጊዜ በጣም ቆዩ ከተባለ ለሁለተኛ ዙር 30 ደቂቃ ቢቆዩ ነው። ከዛ በኋላ እድሜያቸው በጨመረ ቁጥር ከፍ ያለ 30ዎች ውስጥ ምናምን ባሉ ጊዜዎች በትንሹ 1 ሰዓት እስከ ተወሰነ ሰዓታት ሊፈጅባቸው ይችላል። 40 ዓመት ላይ ሲገቡ በትንሹ የተወሰነ ሰዓታት ሊፈጅባቸው ይችላል። ከዛ በኋላ 50 እና ከዛ በላይ በሆኑ ጊዜ እስከ 24 ሰዓት ድረስ ሊፈጅባቸው ይችላል። ያለ እድሜያችሁ ለሁለተኛ ዙር ዝግጁነት የምታገኙበት ሰዓት በጣም ረጅም ከሆነ የዛኔ የተለያዩ ነገሮች ምክንያት ሊሆኑ ይችላሉ። በመጀመሪያ ላይፍ ስታይላችሁን ቼክ ብታደርጉ ይሻላል። አደንዛዥ እጽ የምትጠቀሙ፣ ከግንኙነት በፊት ብዙ ጊዜ አልኮል የምትጠቀሙ ሰዎች ለሁለተኛ ዙር ግንኙነት ሊከብዳችሁ ይችላል። ሆርሞናል ኢምባላንሶች ያላችሁ ሰዎች በተለይ ደግሞ ቴስቴስትሮን አነስተኛ ከሆነና የቴስቴስትሮን ተቃራኒ የሆኑ ሆርሞኖች በጣም ከፍተኛ ከሆነና ብዙ ጊዜ ግን ለሁለተኛ ዙር ዝግጁነት ማጣት በስነ ልቦናዊ የሆኑ ነገሮች ናቸው። ባለትዳር አይደለን ሁለተኛ ዙር ብዙ የማይታሰብ ነው የሚሉኝ ሰዎች አሉ። በስራ ጭንቀት የተለያዩ ነገሮች የመጀመሪያ ዙር ግዴታ ስለሆነባቸው ብቻ የሚያደርጉ አሉ። ከዛ በኋላ ደግሞ የመጀመሪያ ዙር ግንኙነት ላይ ያላቸው እርካታና ያላቸው ፐርፎርማንስ ለራሳቸው ካላስደሰታቸው በተለይ ደግሞ ብልት ከተልፈሰፈሰባቸው ቶሎ ከጨረሱ ያ ነገር ችግር ከመሰላቸው ለሁለተኛ ዙር ሞራሉም ሆነ ድፍረቱን ያጣሉ። ሁለተኛ ዙር ግንኙነት ማጣት ብዙ ጊዜ ብቻውን የሚመጣ ነገር ሳይሆን ከቶሎ መጨረስ ጋር ከብልት መልፈስፈስ ጋርና ከተለያዩ ስነ ልቦናዊ ችግሮች ጋር ስለሆነ ያ ነገር ደግሞ የነርቭና የሆርሞን ችግሮች ሊሆኑ ስለሚችሉ መታችሁ ቼክ ብትደረጉ መልካም ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ሁሉ ጊዜ በሬ ክፍት ነው። ባይ ባይ። ቶሎ መጨረስ ችግር አጋጥሟቸው ለመታከም ከሚመጡ ወንዶች እነዚህ አይነት ወንዶች በጣም ያስገርሙኛል። በተደጋጋሚም ደግሞ ስለማገኝ እንዲህ አይነት ወንዶች በቃ ሊመሰገኑ ይገባል ብዬ አስባለሁ። ቶሎ መጨረስ ችግር አጋጥሟቸው መች እንዳጋጠማቸው መች እንዳስተዋሉት ሚስቶቻቸው ጋር የፈጠረው ችግር ያቀረበችው ቅሬታ ካለ ጠይቃቸዋለሁ እና አንዳንዶቹ ሚስቶቻቸው ምንም ያለቻቸው ነገር የለም፣ ያቀረበችውም ቅሬታ የለም፣ ምናልባት ምንም አይነት ነገር ስለማታውቅ ነው የሚሉኝም አሉና ከዛ እንዴት ለመታከም ታዲያ ያሰባችሁ በምላቸው ጊዜ ምንረዳው ስሜት አለ የሚሉኝ ሰዎች አሉ።
በግንኙነት ያን ያህል ደስታ እንደማይሰጣት የኔ በጣም እንደሚፈጥን እረዳለሁና ሕክምና እስካገኝ ነበረ እንደዚህ አይነት ዘመናዊ ሕክምና እንዳለውም አላውቀውም የሚሉ ወንዶች አሉና እነዚህ አይነት ወንዶች አሉ ለሚስቶቻቸው ስሜት የሚጠነቀቁ። እናንተ ወንዶች በጣም ልትመሰገኑ ይገባቸዋል። ሚስቶችም ደግሞ ለባሎቻቸው ያላችሁን ስሜቶች ለመግለጽ አትፍሩ። ግንኙነት ላይ ሴትም መርካት አለባት፣ ሴትም መጨረስ አለባት እና እንዲህ አይነት ችግር ካጋጠማችሁ ሕክምናዎችን ለማድረግ አትፍሩ። እናንተን ወንዶች ደግሞ በድጋሚ ላበረታታችሁ እወዳለሁ። በጣም ልትመሰገኑ ይገባቸዋል። አንድ ወንድ ከጨረሰ በኋላ ብልቱ ይልፈሰፈሳል። ከጨረሰ በኋላ የሚለቀቁት ሆርሞኖች ብልት እንዲልፈሰፈስ ነው የሚያደርጉት። ከቶሎ መጨረስ ጋር የብልት አለመቆም ችግር አለበት የምንለው ከጨረሰ በኋላ ሲልፈሰፈስ አይደለም፣ እሱ ኖርማል ነው። ከቶሎ መጨረስ ጋር የብልት አለመቆም ችግር አለ የምንለው ወይ ለመጀመሪያ ዙርም እስቲጨርስ ድረስም አይቆምም፣ ከቆመም ደግሞ ሳይጨርስ በፊት መሀል ላይ ይልፈሰፈሳል፣ ውርድ ይላል ማለት ነው። አንድ ሰዎች ደግሞ ከቶሎ መጨረስ ጋር የፍላጎት ማነስ አለባቸው። ሆርሞናል የሆነ ነገሮች አላቸው። አንዳንድ ጊዜ ቴስቶስትሮናቸው ሎ ሆኖ ምናምን ልናገኘው እንችላለን። ግን አብዛኛው ጊዜ ግንኙነት ላይ ጎበዝ ስላልሆነ ቶሎ ስለሚጨርስ ሚስቱን ማስደሰት ስለሚያቅተው ብዙ ጊዜ የግንኙነት ፍላጎት ይወርዳል። ሞር ሳይኮሎጂካል ነው። መሀል ግንኙነት ላይ ልፍስፍስ ማለት ነገር ካለው ወይም ጭራሹን ለግንኙነት የማይቆም ከሆነ ኦኬ፣ የዛን ጊዜ ቶሎ መጨረስና የብልት አለመቆም ችግር አንድ ላይ አለባቸው። ስለዚህ ሆርሞናቸውን መርምረን ከዛ የምንሰጣቸው መድኃኒቶች ይኖራሉ ማለት ነው። በማንኛውም የስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሁል ጊዜ አለው ጠብቃችኋለሁ። ባይ ባይ። ሌሊት ብልታቸው የሚቆም ሰዎች እና ጠዋት ላይ ብልታቸው የሚቆም ሰዎች ምንድን ነው ልዩነቱ እና ምን አይነት ነገሮችን ያሳየናል? ልዩነት የለው። ጠዋት ብልት የሚቆምበት ምክንያት ሁለት አይነት ምክንያቶች አሉ። እነሱ አንድ ላይ ነው የሚሰራ። አንደኛ ቴስቶስትሮን በጣም የሚጨምርበት የሌሊት ክፍል አለ ማለት ነው። አብዛኛው ጊዜ ሪሰርቾች እንደሚያሳዩት ይህ ነገር ከሌሊት 9 ሰዓት እስከ 11 ሰዓት ድረስ ሀፕን የሚያደርግ ነገር ነው። ግን አንዳንድ ሰዎች ከዛ በፊት ሊያጋጥማቸው ይችላል። አንዳንድ ሰዎች ደግሞ ከዛ በኋላ ሊያጋጥማቸው ይችላል። ሁለተኛ ደግሞ እንቅልፍ በጣም ወሳኝነት አለው። እንቅልፍ በምትተኙበት ጊዜ የመጀመሪያ 10 ደቂቃ አለ። ይህ በመጀመሪያ 10 ደቂቃ የምንለው እንቅልፍ ሊይዛችሁ እየሞከረ ያለው ነገር ነው። ከዛ በኋላ መሀል ላይ ሎንግ እንቅልፍ የምንለው አለ። እዛ መሀል ላይ ምንድነው ገና ሰውነታችሁ እየቀዘቀዘ ነው፣ ጭንቅላታችሁ አክቲቭ እየሆነ ነው፣ የማስታወስ ችሎታችሁ ምናምን ለማስተካከል ህልም ለማየት ምናምን እንትን እያደረገ ነው። ግን ሰውነታችሁ እየተረጋጋ ነው፣ ጡንቻዎቻችሁ እየላሉ ነው። ከዛ በኋላ ሬም ስሊፕ የሚባል ውስጥ ትገባላችሁ። ያ ሬም ስሊፕ ምንድነው? ህልም የምታዩበት፣ ሰውነታችሁ ቅዝቅዝ ብሎ ጭንቅላታችሁ ሞር አክቲቭ የሆነበት፣ አይናችሁ ከጀርባ እርግብ የሚልበት ነው ማለት ነው። እነዚህ 3 የፈረቃ እንቅልፎች ማለት ነው በሌሊት ውስጥ 1 2 3 ሀፕን ሊያደርጉ ይችላሉ። ሌሊት ላይ አሁን ህልም እያያችሁ ልትነቁ ትችላላችሁ። ቅዠት እያያችሁ ልትነቁ ትችላላችሁ። ያ ማለት ከሬም ስሊፑ በኋላ ስትነቁ ማለት ነው። ኦኬ የዛን ጊዜ ሌሊት ራሱ ብልታችሁ ቆሞ ልታዩ ትችላላችሁ። ግን ተመልሳችሁ ስለምትተኙ ብዙ ጊዜ አታስታውሱትም። ግን ጧት የማይቆም ከሆነ ማለት ነው ስኳር አለ ወይ ኮሌስትሮል አለ ወይ ከስጋ መምታት ጋር የሚመጡ የነርቭ ችግሮች አሉ ወይ የሆርሞን መዛባቶች አሉ ወይ እነዚህ ነገሮች ቼክ እናደርጋለን። በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር፣ የፍላጎት ማነስ፣ ለሁለተኛ ዙር ዝግጁነት ማጣት፣ ማንኛውም ስንፈተ ወሲብ እያስቸገራችሁ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁል ጊዜ ጠብቃችኋለሁ። ባይ ባይ። ሴት በመቀየር ስንፈተ ወሲባችሁን የምታስተካክሉ መስሏችሁ ወደ ሌላ ሴት የምትሄዱ ባለትዳሮች ጸጸት ውስጥ ከመግባታችሁ በፊት ወደ ኋላ ብትመለሱ እመክራለሁ። ሴት መቀየር ለስንፈተ ወሲብ ሕክምና አይሆንም። ብዙ ጊዜና ሰውን የሚመርጥ የስንፈተ ወሲቦች አይነቶች አሉ። የስ ግን እነሱ አይነት ስንፈተ ወሲቦች ደግሞ ስነ ልቦናዊ የሆኑ ነገሮች ናቸው። ሌላ ሴት ጋር መሄድ ሳይሆን ባላችሁ ትዳር ላይ ያለውን ችግር ከስር መሰረቱ ተመካክራችሁ መንቀል ያለባችሁ ነገር ነው። አካላዊ የሆነ የብልት አለመቆም ችግር ካላችሁ ሴትም አይመርጥም፣ ሁኔታ አይመርጥም። ጠዋትም ተኝታችሁ አድራችሁም ቢሆን አይቆምም ማለት ነው። ቶሎ መጨረሳችሁ ደግሞ የመጀመሪያ ዙርም ሁለተኛ ዙርም በምታደርጉት ግንኙነቶች በሙሉ የሚያጋጥም የቶሎ መጨረስ ከሆነ አካላዊ የሆኑ ነገሮች ናቸው ማለት ነው። ስለዚህ ሴት መቀየር ሳይሆን መታችሁ ሆርሞናችሁን፣ ደም ስራችሁን፣ ነርቫችሁን እና ሳይኮሎጂ ያላችሁን ነገሮች በሙሉ ቼክ ተደርጋችሁ መስተካከል ያለበት ነገር ነው። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ከታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ግንኙነት የሚባለውን ነገር ስታስብ ምንድነው ጭንቅላት ውስጥ የሚመጣው? ያ ስሜት ግንኙነት ላይ ያለ ችግር ስነ ልቦናዊ ነው ወይስ አካላዊ ነው የሚባለው ነገር ይነግርሃል። ወንድ ከአንድ ሴት ጋር ግንኙነት ማድረግ የሚባለው ነገር ሲያስብ መሰማት ያለበት 3 ነገሮች አሉ። ደስታ ሊሰማው ይገባል፣
ጉጉት ሊኖረው ይገባል። ኮንፊደንስ ሊኖረው ይገባል። ከሴት ጋር ግንኙነት ማድረግ ስታስብ ጭንቀት የሚሰማ ከሆነ ፍርሃት የሚሰማ ከሆነ ያ ቀን ባልመጣብኝ ብለህ የምታስብበት አይነት ሲቹዌሽን ላይ ካለ በአልጋ ላይ ያለህ ነገር ስነልቦናዊ የሆነ ነገር ነው ማለት ነው። ስነልቦናዊ የሆኑ የስንፈተ ወሲብ አይነቶች በአይነታቸው በድንገት የሚመጡ ናቸው። የተወሰነ ጊዜ ላይ ሀፕን ያደርጋሉ። አንዳንድ ጊዜያቶች ላይ ደግሞ ይመለሳሉ። አንድ ላይ ለግንኙነት ያለህን ፍላጎት ያወረደው ይመጣል። ከዛ በኋላ ደግሞ ጠዋት ላይ ብልትህ የመቆም ችግር የለበትም ማለት ነው። እንደዚህ አይነት ነገር ሲሆን ቶሎ መጨረሱም ሆኖ የብልት አለመቆም ችግሩ ስነልቦናዊ ነው ማለት ነው። ጠዋት ላይ የማይቆም ከሆነና የቶሎ መጨረስህ ነገር ሴትን የማይመርጥ ከሆነ ሲቹዌሽንን የማይመርጥ ከሆነና በሁሉም ሲቹዌሽኖች የቶሎ መጨረስም ሆነ የብልት አለመቆም ችግር እያስቸገረ ከሆነ ያኔ አካላዊ የሆኑ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ችግር አሉ ማለት ነው። እንደዛ ከሆነ መታከም አለበት ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል ለመምጣት ደውላችሁ ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል ለምትመጡ ሁል ጊዜ እጠብቃችኋለሁ። ባይ ባይ። 99% የሚሆኑት ወንዶች ባለቤታችሁ ስለ ስንፈተ ወሲባችሁ ምን አይነት ነገር ትናገራለች ብዬ ስጠይቃቸው አውርቼበት አላውቅም፣ አናወራበትም፣ ብዙም አንነጋገርበትም ነው የሚሉት። ለምንድን ነው የማታወሩት? አይኖ ስለ ግንኙነት ነገሮች አደባባይ ላይ አውጥቶ ማውራት ሊከብድ ይችላል። ስንፈተ ወሲብ ብዙ ወንዶችን ሊያሳቅቅ የሚችል ነገር ስለሆነ ብዙ ጊዜ መናገር ሊከብድ ይችላል። ግን እርስ በርሳችሁ ካልተነጋገራችሁበት፣ ባልና ሚስት ሆናችሁ ገርፍሬንድ እና ቦይፍሬንድ ሆናችሁ መነጋገር ካልቻላችሁ ደን ምኑ ላይ ነው ልዩነታችሁ? ግንኙነት ላይ ያላችሁን ችግሮች ኦፕንሊ ማውራቱ ብቻ ብዙ አይነት ለውጦችን ያመጣል። ባለቤታችሁን ወይም ገርፍሬንዳችሁን ኢንቮልቭ እንድታደርጉ እነግራችኋለሁ። ቢካዝ ግንኙነት ላይ ያለ ጤና ማለት ነው አካላዊ ብቻ አይደለም፣ ስነልቦናዊ ብዙ የሚደግፋችሁ ነገሮች ስለሚያስፈልጉ እነዛ ነገሮች ደግሞ ከሚስታችሁ ወይም ከገርፍሬንዳችሁ የምታገኙት ነገር ስለሆነ ማለት ነው። ቶሎ መጨረሳችሁን ለማስተካከል አልኮል እየጠጣችሁ፣ ብልት አለመቆም ችግራችሁን ለማስተካከል ቫያግራ እየወሰዳችሁ፣ እንዳታቅ አድርጋችሁ እየተጠነቀቃችሁ የምትወስዱ ሰዎች ካላችሁ ማለት ነው ስንፈተ ወሲባችሁ በትክክል መታከም የሚችል ነገር ነው። ቢሮዬ ሁል ጊዜ ክፍት ነው። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል መጥቶ ለመታከም ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አትሰጡም፣ ግን በአካል ለመምጣት ሁል ጊዜ በሬ ክፍት ነው። ባይ ባይ። በአንድ ግንኙነት ብቻ ስንፈተ ወሲብ አይሆንም። ብዙ ወጣቶች እኔ ጋር የሚመጡት ለመጀመሪያ ጊዜ ከሴት ጋር ግንኙነት ካደረጉ በኋላ የሆነ አይነት ነገር ያጋጥማቸዋል። የብልት አለመቆም ችግር ያጋጥማቸዋል፣ የቶሎ መጨረስ ችግር ያጋጥማቸዋል፣ የሆነ ነገር ይፈጠራል። ስለዚህ ወዲያውኑ ይደነግጡና ማለት ነው ቀጠሮ ያስይዛሉ። ማንኛውም አይነት ወንድ በተለይ የመጀመሪያ ጊዜ ግንኙነቱ ላይ ሊፈራ ይችላል። አዲስ ነገር ነው ኤክስፒሪየንስ እያደረገ ያለው። ፐርፎርም አላደርግም የሚባል ሰቆቃ ሊፈጠርበት ይችላል። ስለዚህ ፐርፎርም ላያደርግ ይችላል። ስለዚህ ሴቶች ይህንንም ነገር አንደርስታንድ ማድረግ መቻል አለባቸው። ሁለተኛ ደግሞ አንዳንድ ወንዶች በህይወታቸው አንድ ጊዜ ላይ የቶሎ መጨረስ ወይም የብልት አለመቆም ችግር ሊያጋጥማቸው ይችላል። ስራ ላይ ስትረስድ ከነበሩ፣ ግንኙነት ላይ ትንሽ ፍላጎታቸው እየቀነሰ የመጣ ነገር ከሆነ፣ ሪሌሽንሺፕ ላይ ያለ ነገር እያስጨነቃቸው ከሆነ እንደዚህ አይነት ነገሮች ሊፈጥርባቸው ይችላል። ግን ወዲያውኑ ያ ነገር ተፈጠረ ማለት ስንፈተ ወሲብ አለባችሁ ማለት አይደለም። አንድ ስንፈተ ወሲብ ለመባል በተደጋጋሚ ግንኙነት እያደረጋችሁ ለ6 ወር መቆየት አለበት። እዛኔ መታችሁ አግባብ ያለውን ምርመራዎች አድርገን ወደ ሕክምና የምንሄድበት ነገር ነው የሚሆነው ማለት ነው። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል ለመምጣት ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ባይ ባይ። የትዳር አጋር ወይም ጓደኛ በምንመርጥበት ጊዜ አንደኛው መስፈርታችን የሚሆነው እድሜ ነው። እድሜ እንደ ሰው ፍላጎት ሊለያይ ይችላል። አንዳንድ ሴቶች ከእድሜ የሚያንሳቸውን ወንዶች ማግባት ሊመርጡ ይችላሉ። አንዳንዶች ደግሞ ከእድሜ የሚበልጣቸውን ወንዶች፣ በተመሳሳይ ወንዶችን የምታንሳቸውን የምትበልጣቸውን ሴቶች መርጠው የሚያገቡበት ሁኔታ አለና ከሴክሹዋል ሜዲሲን አንጻር የትኛው ይመከራል፣ የትኛው ምን ጉዳት ምን ጥቅም አለው የሚለውን በሚቀጥለው አብራራላችኋለሁ። የእናንተ ግን ፍላጎትና ምርጫ ምንድን ነው? በተለይ ደግሞ የእድሜ ጋፑ ሰፋ ያለ ግንኙነት ላይ ያላችሁ ሰዎች ምን አይነት ነገሮች ገጠማችሁ የሚለውን ኮመንት ሴክሽን ላይ አስቀምጡልኝ። ግንኙነት ላይ ጥሩ አቋም እንዲኖራችሁ የቴስቴስትሮን ምርቶቻችሁን ሊጨምሩ የሚችሉ ምግቦችን መመገብ፣ እንዲሁም ደግሞ የፕሮላክቲን መጠናችሁን ሊቀንሱላችሁ የሚችሉ ምግቦችን መመገብ ጥሩ ነው።
ቴስቴስትሮን የሚጨምሩ ምግቦች በተለይ የፕሮቲን ይዘታቸው ከፍ ያለ ምግቦች ሲሆኑ ቆንጆ ነው። ዚንክ ያላቸው ምግቦች፣ የቫይታሚን ዲ መጠናቸው ከፍ ያለ ምግቦች ቆንጆ ናቸው። እንደ ሙዝ፣ አቮካዶ፣ አረንጓዴ። ግን ይህ ማለት እንደ ሚስቶቻችሁ ቆይታ ይወስናል። ሚስታችሁ በአንድ ደቂቃ ግንኙነት እርካታ ላይ የምትደርስ ከሆነ እናንተ ኢንጆይ የምታደርጉት ከሆነ ግዴታ አይደለም። ግን በአማካይ ደግሞ የሴት ልጅ እርካታ ትንሽ ከወንዶች ዘግየት ያለ ነው። እዚህ እሱን ለማመጣጠን በትንሹ ቢያንስ 3 ደቂቃ መቆየት ብትችሉ ጥሩ ነው። ከ3 እስከ 7 ደቂቃ በቂ የሚባል ነው። ከዛ በላይ ሲሆን አድካሚ ሊሆን ይችላል። ግሎሲቭ ልምምድ ውስጥ ያሉ ወጣት ወንዶች ወይም እድሜያቸውም ከፍ ያለ ወንዶች በከፍተኛ የሳይኮሎጂካል ወይም የስነ ልቦና ጫና ውስጥ ይወድቃሉ። ያው ፊዚካሊ የሚያመጣው ችግሮች እንዳሉ ሆኖ ማለት ነው። ይሄም ከፍተኛ ኃጢአተኝነት ስሜት፣ መኖርን መጥላት፣ አንዳንዶች ራሳቸውን ለማጥፋት ሙከራዎችን እንደሚያደርጉ ይነግሩኛል። እና ልነግራችሁ የምወደው ነገር የግሎሲቭ ልምምዳችሁ 3 ደረጃ እንኳን ደርሶ ስራ አላሰራችሁ እንኳን ቢል የሕክምና አማራጮች አሉት። እኛ ሀገር ያሉ የሱስ ማገገሚያ ተቋማቶች አሉ። እዛ በመግባት መታከም ይቻላል። እናንተ የተለየ ኃጢአተኞች አይደላችሁም። በአንድም በሌላም መንገድ ወደዚህ የህይወት ልምምድ ገብታችሁ ሊሆን ይችላል። ስለዚህ የሕክምና አማራጮች ስላሏቸው ሐኪሞችን በማማከር ከዚህ የህይወት ልምምድ መውጣት ትችላላችሁ። ጧት ጧት ኢሬክሽን ያላችሁ ወንዶች እግዚአብሔርን አመስግኑ። ተመስገን ነው ማለት ያለባችሁ። ኖርማል ተፈጥሯዊ ነገር ነው። ከዛ ደግሞ እሱ ተፈጥሯዊ ነገር በበቂ ሁኔታ አላችሁ ማለት ነው። እንዲናችሁ ዶክተር አዲስ ጸጋ ነኝ። በዛሬው ቪዲዮ ስለ ብልት መጣመም የምናይ ይሆናል። 2 አይነት አለ። የመጀመሪያው ኮንጀኒታል ፔናይል ከርቬቸር የምንለው ሲሆን ይህ ከልጅነት ጀምሮ የሚያጋጥም የብልት መጣመም ነው። ምንም አይነት ችግር ስለማይፈጥር ብዙ ጊዜ ሕክምና አያስፈልገው። ሁለተኛው አይነት ፓይሮኒስ ዲዚዝ የምንለው ነው። ይሄ አብዛኛውን ጊዜ የሚያጠቃው እድሜያቸው ከ40 ዓመት በላይ የሆኑ ሰዎች ነው። ነገር ግን ከዛ በታች የሆኑ ወጣቶችን አያጠቃም ማለት አይደለም። ይሄ የሚከሰተው ከብልታችሁ ቆዳ ስር በሚከማቹ ጠባሳ ነገሮች ነው። ስለዚህ ወደዛ ሳይድ ጠባሳ ወደ ተፈጠረው አቅጣጫ ብልቱን የመሳብ ነገር ስላለ ከፍተኛ የሆነ መጣበም ሊያስከትልባችሁ ይችላል። ሌላኛው የሚቆምበት ጊዜ ከፍተኛ የሆነ ህመም ይፈጠራል። እንዲሁም ለመቆም መቸገር፣ ከቆመን በኋላ ደግሞ ለመቆየት ወይም ሜንቴን ለማድረግ መቸገር ሊያጋጥም ይችላል። በተጨማሪ ወደ አንድ ሳይድ ስለሚስበው ወይም ስለሚጎትተው የብልት ማጠር ሊያጋጥማችሁ ይችላል። እንደዚህ አይነት ችግር ሲያጋጥማችሁ ቶሎ ወደ ሕክምና ብትመጡ ህመሙንም ማስታገስ እንዲሁም የስካር የፈጠረውን ወይም ጠባሳ የፈጠረውን ማከምና የቁመት ማጠሩን ማስተካከል የሚቻልበት መንገድ አለ ማለት ነው። አንዳንድ ጊዜ ይሄ ህመም በራሱ ሊጠፋ የሚችልበት ሁኔታ አለ። እንደ አይነት ችግር ሲገጥማችሁ ሳታፍሩ ወደ ጤና ተቋም በመሄድ ተገቢ የሆነውን ህክምና ማግኘት ትችላላችሁ። ወንዶች ላይ የቶሎ መጨረስ ችግር በጣም ኮመን ከሚባለው የስንፈተ ወሲብ አይነት አንደኛው ነው እና እንደዚህ አይነት ችግር የሚያጋጥማቸው ወንዶች ሌላ ሰዎች 20 ደቂቃ 30 ደቂቃ እንቆያለን ሲሉ እውነት አይመስላቸውም። ይህንንም እኔ ጋር ለመታከም ሲመጡ የሚጠይቁኝ ወንዶች አሉ እና ግን የምር ያን ሁሉ ደቂቃ ግንኙነት ይደረጋል እያሉ ማለት ነው። በቶሎ መጨረስ ህክምና ውስጥ እንግዲህ ያሉት የህክምና አማራጮች የቆይታችሁን መጠን ከ2 እጥፍ እስከ 10 እጥፍ የሚጨምሩ የመድኃኒት አይነቶች አሉና እንዳላቸው የቆይታ መጠን የመድኃኒቶቹን አቅም እያየን እንሰጣለን እና አንዳንድ ታካሚዎች የቆይታቸው መጠን በጣም ይሻሻልና ለነሱ ካላቸው ኤክስፒሪየንስ አንጻር በጣም ይረዝምባቸዋል። ፎሎ አፕ ላይ ሲመጡ አረ ዶክተር በጣም እየረዘመብን ነው እና አሳጥሪልን የሚሉም አስተያየቶች ይደርሱኛል። አንዳንዶች ደግሞ ምን አለ ቀድመን በታከምን ኖሮ እስከዛሬ የነበረው ግንኙነታችን እንደዚህ የሚደረግ አልነበረም የሚሉ አስተያየቶች ይደርሱኛል። ስለዚህ ቶሎ መጨረስ ችግር የሚያጋጥማችሁ ወንዶች መታከም የሚችል ስለሆነ ለመታከም አትፍሩ። የህክምና አማራጮቹም የተለያየ ስለሆኑ ያላችሁን ቆይታ በተገቢ መንገድ የሚያሻሽሉ የህክምና አማራጮች አሉት። በኋላ ግን ቆይታቸው በጣም እየቀነሰ ይመጣልና ልክ ፔኔትሬት እንዳደረጉ ቶሎ መጨረስ ችግር ያጋጥማቸዋልና ለእነሱ 3 ደቂቃና ከዛ በታች ሲሆን ቶሎ መጨረስ ችግር አለ እንላለን።
እነዚህ አይነት ችግሮች ደግሞ በተደጋጋሚ የምናገረው እኔ ጋር ለመታከም ስትመጡ በአንድና በሁለት የግንኙነት ህይወት ብቻ እነዛን ነገሮች ማወቅ አንችልም እና አንዴ አድርጌ ቶሎ መጨረስ ስለገጠመኝ ፈራውና አቮይድ አረኩት ብትሉኝ የምሰጣችሁ መድኃኒቶች አይኖሩም። ሰላም እንዴት ናችሁ? ዶክተር አዲስ ጸጋ ነኝ። ትንሽ ጠፋ ብዬ ነበር፣ አሁን ተመልሻለሁ። ዛሬ ቫያግራ ለምን አትጠቀሙ የምልበትን 2 ምክንያቶች ነግራችኋለሁ። የመጀመሪያው ነገር ብዙ ወንዶች ቫያግራን የምትጠቀሙት ለቶሎ መጨረስ ችግር ነው። ይሄ ደግሞ ምንም ስለማይረዳችሁና ቫያግራ በመጠቀማችሁ ምክንያት አንዳንድ የጎንዮሽ ጉዳት ሊያጋጥማችሁ ስለሚችል ነው። ቶሎ መጨረስ ችግር ራሱን የቻለ ሕክምና ያለው ሲሆን ቫያግራ ደግሞ የሚሰራው የብልት ጡንቻዎችን ሪላክስ እንዲያደርጉ የደም ፍሰቱ በደንብ የተቀላጠፈ እንዲሆንና በቂ የሆነ የብልት ዝግጁነት እንዲኖራችሁ ያደርጋል። ነገር ግን ያ ማለት ያላችሁን ቆይታ ያሻሽላል ማለት ሳይሆን የመጀመሪያ ዙር እርካታ ላይ ደርሳችሁ ፈሳሽ ከወጣ በኋላ ብልት እንዳይልፈሰፈስ ወይም ጥንካሬውን እንዳያጣና በዛው ጥንካሬ ሁለተኛ ዙር ግንኙነት እንድታደርጉ እድል ስለሚፈጥርላችሁ ነው። ያ ደግሞ ማለት ያላችሁን የቶሎ መጨረስ ችግር አሻሻለው ማለት አይደለም። የብልት ጥንካሬው እንዲቀጥል ረዳው ነው የሚባለው። በሁለተኛ ደረጃ ደግሞ የብልት ጥንካሬ ማጣት ወይም ዝግጁነት ማጣት የሚያጋጥማቸው ወንዶች በራሱ ያለምንም ሐኪም ማማከር ቫያግራ እንዲወስዱ የማንፈልግበት ምክንያት የብልት ጥንካሬ ማጣት የሚመጣው ከደም ስር ጋር በተያያዘ ችግር ብቻ ላይሆን ስለሚችል ነው። ያ ማለት ጡንቻ አለ፣ ነርቭ አለ፣ ከአንጎል ውስጥ የሚያስፈልግ ትዕዛዝ አለ። አንዳንድ ጊዜ የብልት ዝግጁነት ማጣት ሲከሰት አንዳንድ ሰዎች ላይ ወደፊት ሊመጣ ካለ የልብ ህመምም አመላካሽ ሊሆን ይችላል። ስለዚህ የብልት ጥንካሬ ማጣቱን የሆርሞን ነው ወይስ የሌላ ችግር አለ የሚለውን ከሐኪም ጋር ተመካክራችሁ የሳይድ ኢፌክት መጠናቸውን ቀነስ ያለ እንዲሁም ደግሞ ተገቢ የሆነ የህክምና አማራጮችን ብትወስዱ መክራችኋለሁ። ወንዶች እውነቱን እንነጋገር አይደል? ስኬታችሁ ከሚያስጨንቃችሁ እኩል ግንኙነት ላይ ያለ ፐርፎርማንሳችሁ በጣም ያስጨንቃቸዋል። ይህን ያልኩበት ምክንያት አንዳንድ ወጣቶች እኔ ጋር ሳያገቡ በፊት ይመጡና ይህንን ችግሬን ቀርፌ ወደ ሪሌሽንሽፕ ልግባ፣ ወደ ትዳር ልግባ ብዬ ነው ይሉኛል። ስለዚህ ሁሌ ለዚህ ነው የመጀመሪያው 6 ወር የግንኙነት ህይወታችሁ ላይ ምንም ነገር ሊያጋጥማችሁ ይችላል። ቶሎ መጨረስ፣ ያለመነሳት፣ አንዳንድ ያለመርካት፣ ስሜት መቀዝቀዝ፣ ምንም አይነት ነገሮች ሊከሰቱ ይችላሉ። እንደነዚህ አይነት ችግሮችን ከመቻልና አለመቻል ጋር በሚገናኙበት ጊዜ ፐርፎርማንስ አንዛይቲ እንለዋለን። ይህ ችግር ብዙም ሴቶች ላይ አስተዋልም። ምክንያቱም ሴቶች ያን ያህል ግንኙነት ላይ ያላቸው አስተዋጽኦ የጎላ ነው ብለው ስለማያስቡ ያን ያህል አያስጨንቃቸውም። ወንዶች ግን ስኬት ያን ያህል እንደሚያስጨንቃችሁ ሁሉ ግንኙነት ህይወታችሁን በዚህ ልክ እያስጨነቃችሁ እንዳለ እኔ ጋር ለመታከም ከሚመጡት ታካሚዎቼ ለመረዳት እችላለሁና ስለዚህ ነው የእናንተ ስራ ብቻ አይደለም፣ የእናንተ ኃላፊነት ብቻ አይደለም፣ የሴቶችም አስተዋጽኦ አለው። ስለዚህ 6 ወራችሁ ላይ ያለመነሳት፣ የቶሎ መጨረስ፣ ያለመጨረስ፣ ስሜት መቀዝቀዝ፣ እነዚህ ሁሉ ልታስተናግዱ ትችላላችሁ። ስለዚህ መጀመሪያ ከሚስቶቻችሁ ጋር ያሉትን ነገሮች ምን እንደሚስማማችሁ፣ ምን እንደሚያዘጋጃችሁ፣ እርካታና ደስታ በየትኛው ግንኙነት አቺቭ አደረግን የሚለውን በደንብ ማየት ያስፈልጋል። 6 ወር ያለፉ ግን ችግሮች ካሉ ወደ ህክምና በመምጣት ዘላቂ የሆኑ መፍትሄዎችን ማግኘት ትችላላችሁ።